አላል ካረል በእስልምና ላይ እኔ አለ ካልክ ማስረጃ አሳይ። በቃ አለቀ፣ ችግር የለውም። ያው ፈታበል ትችላለህ። እንዲህ አድርገው አይደለም ትችላለህ አትችልም። ለተናገርከው ንግግር ማስረጃ ማሳይ። እንዲህ አድርገው ይፈትልኝ። እኔ እኮ ካንተ ማለት አሁን በዚህ ሰዓት እኮ አስተማሪ እንትን ካንተ ልስማ ፈልጌ ነው። ክፈትና በቃ እኔ ደግሞ የለም አልኩህ እኮ። ከየት ላምጣው? እሺ ከሌለ ከየት ላምጣ? የለም። አዎ የለም። እና ከየት ተቀብላችሁ ነው ታዲያ? እነሱ 7 ሜትር ወደ ኋላ አሰልፋችሁ እናንተ 7 ሜትር ቀድማችሁ እንትን እንደዛ አድርጉ የሚል የለም። አለ ካልክ ማሳየት ነው። አንተ አሁን ጨረስን። ውዱ ስንት ስጁድ አለው? ያላህ መልሰው። ክፈትልኝ። በሁለቱም ቁርአንም ሊሆን ይችላል ሐዲስም ሊሆን ይችላል። ክፈትልኝና ያቺን ቦታ ብታብራራልኝ ሌሎችም ይማራሉ። እኔ ብቻ አይደለሁም፣ ከታች ያሉ ሌሎችም ይማራሉና አሁን በዚህ ሰዓት እኮ አስተማሪያችን አንተ ነህ። እስቲ አስተምረን። ውዱ ስንት ስጁድ እንዳለው መናገር ከብዶህ ነው አይደል? አልችልም። አየህ አልታራ ለሙስሊም አይተላልህ። አዎ እና ስማኝ፣ እኔ ጥያቄ ጠይቄ አንተ ጥያቄ ላይ ጥያቄ ሲጠይቀኝ መልሳለሁ። እኔ ለአንተ ትላለህ። ለምን ታጭበረብራለህ? በትክክለኛ ማንነትህ ለምን አትመጣም? ኦኬና ሴት ልጆችና ወንድ ልጆች ባይዘው በእናንተ እይታ እኩል አይደሉም። እቺን ምን አንድ በል እሺ፣ እኩል አይደሉም የሚለውን አሳየና። ክፈት ልቁ ላይ ነው ያው ታል። እሺ፣ ሴት ልጅ ማሰገድ ትችላለች? እንዴንም ከዚህ ጋር ያይዘ ማለት እናሳየን። እናሳይ ትችላለህ? እኔ በትክክል አሳየን። እሺ ያላህ ክፈት እኮ የተጻፈውን አይደለም። እኔ በአይኔ ያየሁትን ነው እያየሁ ያደግኩትን ነው እያልኩ ያለሁት። መገንዘብ ለካ እሺ አድሚኖች አንዴ ትልቁ ላይ አድርጉኝ። እኔ ማድረግ አልቻልኩም። ልጆች ለምን ታባት አድርጉ? 1500 ሰው አለ፣ ግን ታባት አድርጉ። ሌላ ቦታ ስድብና ዝልፊያ ምናምን ቦታ ላይ እንዴት ታብ እንደሚያደርጉ ታውቃላችሁ። እሺ ለማንኛውም ትልቅ ሰው ነህ። እሺ አትዋሽ። ለህሊና ስትል ተው ሃይማኖቱን ለህሊና ስትል አይደለም። የምሬን ነው ወላሂ። አዳምጥ። ወላሂ አልዋሽም። አዳምጥ ስትናገር ስለ ሰው ሃይማኖት ማስረጃ አለ ወይ የሚለው ነገር እርግጠኛ አሁን በጨምራሽ ስለምትጠየቅ፣ ሁለተኛ ባልነበርከበት ነገር ላይ ነበርኩ አትበል። ውዱ ስንት ስጁድ አለው ስለ አላወቅም መመለስ አልቻልክም፣ አትመልሰውም። ከባድ ጥያቄ ነው። ውዱ ስንት ስጁድ አለው? ምንም እኔ ቁርአን ምንም ሳልቀራ ነው እኔ ወደ ክርስትና የመጣሁት። መረጃ እየሰማሁ ይሄንን ወላሂ ለዚህ ሼኪዎች እያስተማሩኝ ነው ያደግኩት። ከዛን እንዲህ ብሎ እነሱ ናቸው እየመሩ የቆዩት። እኔ ምንም አላውቅም። ከዛን አረበኛ ስለማልችል በአማርኛ መጽሐፍ ቅዱስን አነበብኩና እውነት እንደሆነ ተረድቼ ወዲያው ወደ ክርስቶስ ጉዞ ወደ ክርስቶስ ጠጅ ለጋ መሽቷል። አሁን 3 ሰዓት ሊሆን ነው። ኔትወርክ አታጨናንቅዝ። እሺ እሁዴ ቁጥርላ ስለጋ ሰማይና ምድሩ ሲዞርብኝ ነጋ ለፋንቱዬ። እሺ ውዱ ስንት ስጁድ አለው? የፈለገ የዛሬ 1000 ዓመት እንደው ብትከፍር ማለት ነው ወላሂ ትረሳውም። ውዱ ስጁድ የሚባል ነገር የለውም። ተመልከቱ ክርስቲያኖች ምን አይነት ሰዎች እኔ ሙስሊም ነበርኩ እያሉ እንደሚያጭበረብሯችሁ። ወላሂ ላዚ እኔ ሙስሊም ነበርኩ ከእስልምና ወጥቼ ነው ቢል አሁን ይሄ ዘመን ይባረክ ምናምን እንደዚህ ቃለ ህይወት ያሰማልን ነፍ ኮሜንት ታያላችሁ። እውነት ይመስላችኋል? ወላሂ በጣም እየተጫወቱባቸው ነው እንዲህ አይነት ሰዎች። አከሌ ከፍሮ እያሉ ቪዲዮ ይሰሩላቸዋል። ወላሂ ውሸታቸው ነው። ከሙስሊሞች ፊት ቁመው መጥተው አንድ ህፃን ሙስሊም የሚመልሰውን ጥያቄ አይመልሱ። አይ ጥያቄ አለ። ቀጥል። ወሱ ሰላም አለይኩም። ወይኩም ሰላም ወራህመቱላሂ ወበረካቱ። ግን አቤቢ አልሐምዱሊላህ። ልጆች ይኸውላችሁ ከላይ የዋርኒንግ ምልክት አለ። ስለዚህ ከቻላችሁ ታብ አድርጉ፣ ኮፒ ሊንክ አድርጉ። ካልሆነ ለሚዘጋ እንዘጋዋለን፣ ከመዘጋቱ በፊት ማለት ነው። አንድ ኮሜንት ዝጉና ታቡን ከፍ አድርጉት። እሺ ጥያቄ አለ። ቀጥል። ኮፒ ሊንክ አድርጉ። እሺ ሌሎቻችሁ ድለላ በእስልምና እንዴት ይታያል? አንዴ ቤት አለ
አንደኛ የምትደለልበት ነገር ይወስነዋል። ሐራም ነገር ለማሻሻጥ ወይንም ደግሞ የማይፈቀዱ ስራዎችን ለማገዝ በዚያ ነገር ላይ ከሆነ አይቻልም። ሐላል የሆነ ከኢስላም አንፃር ከኢስላም ጋር የማይጋጩ ነገራቶች መሆን አለባቸው አንደኛ። ሁለተኛ መጭበርበር በመካከል በሌለበት ነገር ከምታሻሽተውም ከምታጋዛውም እንዲሁም ሊጭበረበሩ በማይችሉበት መንገድ ግልጽ በሆነ ሸሪዓዊ በሆነ መንገድ። ሶስተኛ በዚያ ነገር ላይ የተጋነነ ነገር ሳትቀበላቸው የልፋትህን የድካምህን ያክል ያን ነገር ስላሻሻት ልትቀበል ይህ ወንጀል አይሆንም። ቤቶች ላይ ምናምን ነው እና የምሰራው ማለት ህጋዊ ደላላ ነኝና ቤት ያወጣው መንግስት የራሱ ኮሚሽን አለን፣ በዛ ነው የምንሰራው። እሺ ሲቀጥል አንድ የክርስቲያን ወንድማችን አለና ወደ እሱ ሊሄድና ላገናኝ አውራህ ይፈልጋል እንዳትወርድ። እሺ እስከዛ ጥያቄ ያለው መቀጠል ይችላል። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ ወበረካቱ። ሆሶ ጥያቄ እኔ በውስጥ ፈልጋለሁ። በዚህ ጠይቁ መልስልኝ። እሺ ልጆች ታማርጋችሁን አተቋርጡ። ቢያንስ 1 ሚሊዮን እስኪደርስ ዋርኒንግ እስካሁን ድረስ አለ ቀይ እንትን ከላይ። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም። በውስጥ ማለት ነው። ወላሂ እፈራለሁ። እዚህ የሆነ ጥያቄ አለ። እሺ አየዋለሁ ኢንሻአላህ። ጻፍ ጥያቄ። እሺ አይ እሺ እሺ ቀጥል። ኡስታዝ እኔ ምን መሰለው ኡስታዝ እንትን እቤት ሰውዬ ማለት ነው ሲጋራ ያጨሳል እና ዱካን ሄጄ ምናምን መግዛት እችላለሁ። ብዙም ጊዜ ሄደሽ ግዢ ይለኛል እና ደግሞ የሚያጨስበትን ነገር ምናምን ደግሞ አቀራርቢልኝ ይለኛል። ይሄ ነገር እንዴት ይታያል? አይቻልም። ሲጋራ ሄዶ መግዛት ለሚያጨሱ ሰዎች በክፉ ነገር ላይ መተባበር ነው። ልክ እንደሆነ የሚያጨስበትን መሳሪያ ማጠብና ማጽዳት ማዘጋጀት የማይቻል هذا من التعاون على الإثم والعدوان وقد نهى الله سبحانه وتعالى عن ذلك قال في كتابه العزيز في سورة المائدة وتعاونوا على البر والتقوى ولا تعاونوا على الإثم والعدوان. اللهم بمفرط لنا اللهم بمتازز لي تبابروا اللهم بمامس لنا يا اللهم تنبر بمالف لي بكفو نقر لي تتبابروا بلو الله تناقروا. ስለዚህ አይቻልም፣ የማይፈቀድም በዚህ ነገር ላይ ሲጃራ ሄዶ መግዛትም ሆነ የሚጨስበትን መሳሪያ ማጠብና ማጽዳት አይቻልም። እሺ ሌላ ምን ቀረ? ተጨሶ ሰውየው አጨሰና ጣለው ቤት ውስጥ። የዛኔ ስታጸዱ ጊዜ ያችን የጣላትን አገኛችኋት። የዛኔ ብታጸዱ ችግር የለውም። ገብታችኋል? ስራችሁ ተቀጥራችሁ የምትሰሩት ማጽዳት እስከሆነ ድረስ ቤት ውስጥ ያን ነገር አጌጣችሁ ብታስወግዱ ችግር የለውም። መሳሪያ ከሆነ ግን ለነገ የሚያጨስበት ያንን ማጠብ ማዘጋጀት ከሆነ እንዲሁም ሄዶ መግዛት ምናምን ከሆነ በክፉ ነገር ላይ መተባበር ነው ይቻላል። እሺ ሌላኛው ጥያቄ ደግሞ እንትን መጠጥ ይጠጣሉ እና እኔ መቅጣ ላይ ነው ያየሁት፣ ቤት አይደለም አልሐምዱሊላህ። እና መጠጥ ለምን ትጠጣላችሁ በሚሉ ብሎ የሚጠይቋቸው ሰዓት አላህ Subhanahu Wa Ta'ala መጠጥ አትጠጡ ሳይሆን ወላ ተቅረቡ እንትን ስካራ ያለውን አያ አምጥቶ እሱን አስደግፎ ሲያወሩ ነበርና እንዴት ነው ይታይ? እሺ መጠጥ ሐራም የተደረገው በተድሪጅ ነው። ስቴፕ ባይ ስቴፕ እንደሚባለው ቀስ በቀስ ነው አላህ Subhanahu Wa Ta'ala እርም ያደረገው። የመጀመሪያው ያ አዩሃ الذين آمنوا يا أيها الذين آمنوا لا تقربوا الصلاة وأنتم سكارى من سورة النساء ላይ ያለ እናንተ ያመናችሁ ሰዎች ሆይ በመጀመሪያ يسألونك عن الخمر والميسر سورة البقرة قل فيهما إثم كبير ومنافع للناس من ወረደ ሙሐመድ ሆይ ሰዎች ስለ አስካሪ መጠጥና ስለ ቁማር ይጠይቁሃል በላቸው በእነርሱ ውስጥ ብዙ ኃጢአቶች ይገኙበታል
ወመናፊዑ ሊናስ ለሰዎችም የሚጠቅሙ ነገራቶች አሉበታል አላህ። እነዚህ ሁለት ነገራቶች አስካሪ መጠጥና ቁማር በውስጣቸው የሆነ ትንሽ እንኳን ቢሆን የሚጠቅም ነገር አላቸው የላቸውም? አላቸው እኮ። ሰውየው ቁማር ሲጫወት ያተርፋል አይደለ? ፍራንክ ይሰበስባል። ግን የሰዎችን ሐቅ አላግባብ መብላት ማጭበርበር እንደዚህ ነው የሚሆነው። ስለዚህ የፈለገ ክፉ ነገር ቢሆን የሆነ ትንሽ ነገር በውስጡ አለው መልካም ነገር፣ ያ ማለት ሰውየው የሚጠቀምበት ነገር። አስካሪ መጠጥም ልክ እንደው አስካሪ መጠጥ እንደው ጎጂ ነው፣ ኃጢአት ነው፣ ክልክል ነው። በውስጡ ግን የሆነ ሰውየውን ወይ ከድብርት የሚያላቀው ነገር የሚያስረሳውና የሆነ ነገር ሊኖረው ይችላል። አላህ ይህን መጀመሪያ ጠቀሰና የሆነ አገዘው። በቀጣይ ላይ ምን አለ? እርብ ነው ሳይል በፊት ማለት ነው። ያ አዩሃ አለዚነ አመኑ ላ ተቅረቡ ሰላተ ወአንቱም ሱካራ የሚለው ወረደ። ይህ ሰውየው የነገረሽ አንቀጽ በእናንተ መጽሐፍ ውስጥ እኔ እንጂ አላነበብኩትም፣ ግን እፎይ ሲናገር የሰማሁት አንድ ሙስሊም ወይ ደግሞ አንድ ሰው ከሞተ በኋላ በገነት ውስጥ ድንግል ሴቶች እንደሚያዘጋጅለት እና ድንግል ሴቶችም ድንግልናቸው እየፈረሰ እንደ አዲስ እየተተካ ያን ሰውዬ መውለድ ከፈለገም መውለድ እንደሚችል በራሱ ፍላጎት ቀጣፊ ውሸታ። እዚህ ነው ይሄ ሰውዬ እዚህ ቢመጣ ውርደቱን ተከናንቦ ይሄዳል መላክቸው የነበረው ለዚህ ነው። ለማንኛውም ላሳያቸው እስከዛሬ ሲቀጥፉበት የነበረ ሐዲስ 72 ድንግል 72 ሁረል ዒን ያገባል ማንኛውም ይነግሯቸውን አሁን ላሳያቸው። ሐዲሱን ላውጣና ላሳያቸው። ወላሂ ضعيف ሐዲስ ነው። የውሸት ሐዲስ እየሰበሰበ እየለቃቀመ ያወራቸዋል። ገብታችኋል አይደለ? ያ ነው ቤተን ዘግተህ በተዋራ ከሙስሊሞች ፊትናና አውራው ያን ሐዲስ ደፍሮ ከሙስሊሞች ቤት ከመጣ ሰውዬ ወላሂ ላዘው ሞትና ትንሣኤ ነው የሚሆነው። ተደብቆ ደግሞ ይሰማል ብያቸዋለሁ። ወረበል ከዕባ አላህ ምስክሬን ይሰማል። አሁን እየሰማህ ነው፣ እየተማርከም ሊሆን ይችላል ተደብቀ። ለማንኛውም ይህን ሐዲስ ላወጣልህ ነው። ይሄ የውሸት ሐዲስ ስማ እሺ። የት ጋር እናገኘዋለን? ሱነን ኢብኑ ማጃህ 4337 ላይ እናገኘዋለን። አንዴ ላውጣላችሁ። ሱነን ኢብኑ ማጃህ 4337 ልጆች ይታያቸዋል። ያው እና እዚህ ጋር ነው ሙስሊሞች በገነት ውስጥ 72 ሚስት ያገባሉ የሚለው ይታያቸዋል። ሐዲሱን ላብብላቸው። ቃለ ረሱል ሰለላሁ ዐለይሂ ወሰለም ነቢ ሰለላሁ ዐለይሂ ወሰለም እንዲህ ያሉ ይላል፣ ማ ሚን አሐድን ዩድኺሉሁ ላሁ ልጀና፣ አላህ አንድን ጀነት የሚያስገባ ሙስሊም አይኖርም፣ ኢላ ዘወጀሁ ዐዘ ወጀል 72 ዘውጃ እያለ ይናገራል። አላህ በገነት ውስጥ ለዚያ ሰው 72 ሚስት የሚያጋባው ቢሆን እንጂ ከሁረል ዒኖች ይላል አይደለ? ይህን ሐዲስ ኑ ተመልከቱ ደረጃውን። ያው ضعيف ይላል ይታያል። ውሸት ሐዲስ ضعيف ሐዲስ። ሙስሊሞች በገነት ውስጥ 72 ሚስት ያገባሉ እያሉ የሚዋሿችሁ ያውና ዛሬ እዚህ ጋር ተመጣላችሁ። ውሸት የሆነ ሐዲስ ضعيف ይታያቸዋል። እንዲህ አይነት ሐዲስ እየሰበሰቡ ነው የሚሰብኳችሁ። ውሸት ነው የሚያወሯችሁ። ውሸታቸውን ነው እንትን የሚሏችሁ። ضعيف ያው ውሸት ደካማ የሆነ ሐዲስ። ለማንኛውም ይሄ ነው። እሺ ግልጽ አድርግልኛ። ማግባት አይችልም? የለም እንደዚህ 73 የሚባል ነገር የለም። ውሸት ነው።